ሰላም ጤና ይስጥልን ለውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን በጣም። እናንተ እንዴት ናችሁ? እኛ ሰላም ነን። ያው እንግዲህ እየቆየን ቢሆንም ቪዲዮ ምን ሰራው ያው አንዳንዴ የሆነ ስራ ቢዚ ምናምን ስለምንሆን ነው፣ ለዛ ነው። እና አገዛችሁም ደግሞ አይለየን። ላይክ፣ ሼር፣ ሰብስክራይብ አድርጉን አዲስ ስለሆነ። እና ባለፈው ደግሞ እስራኤል የሆነ ፕራንክ አድርጎኝ ነበረ ታውቃላችሁ። ያያችሁትም አይታችኋል፣ ያላያችሁትም ገብታችሁ እዩት። ምንድነው የሆነ ሽምግልና አልተላከ ምናምን ቢያሉ የሆነ ነገር ነበረ። ብቻ የሆነ ፕራንክ አረገኝ ብቻ አሁንና ዛሬ ግን ፕራንክ ምናምን ሳይሆን የእስራኤል ቤተሰቦች መጥተው ነበር ሊጠይቁን ምናምን እንዴት ነው ምናምን ብለው እና ያው ዳቦ ይዘው ምናምን ነበር የመጡት። ዳቦ ደፍተው ምናምን ይሄን ይመስላል። አሁን እንግዶቻችን ምናምን ሸኝተን ነው እንደዚህ እኔ ያወራችሁ ያለሁት። እስራኤል ሸኛቸው ሂዷል። እና ምንድነው አሁን ሲመጣ እንዴት ምን ተሰማ? ቤተሰቦቻችሁ ማለት የሱ ቤተሰብ ናቸው የመጡትና ምን ተሰማህ? ደስ አለህ ወይ ምናምን ብለን አሁን እንጠይቀዋለን ማለት ነው አሁን ሲመጣ። እና እስኪ እናንተም እንግዲህ ያው እንብላ ለካሜራ እና ያው ይሄን ይመስላል። ዳቦ በጣም ነው የሚጣፍጠው፣ የምር በጣም ነው የምናመሰግነው። በዚህ አጋጣሚ የእስራኤል ቤተሰቦች በጣም እናመሰግናለን፣ እግዚአብሔር ያክብርልን። ያው እንግዲህ ጎጆ ይዘን አብረን ሆነን እንግዲህ ቤተሰብ እየጠየቀን ነው ማለት ነው። እና እግዚአብሔር ያክብርልን ብለናል። በዚህ አጋጣሚ ምስጋናዬን እዚህ ጋር አስቀምጣለሁ። እና እስኪ ቆይ አሁን እስራኤል ይመጣል። እስኪ ደግሞ ምን እንደተሰማውና ምን እንዳለ እንጠይቀዋለን። አሁን እነሱን ሸኝቷል። እኔም ሸኝቻቸው መጥቼ ነው ቪዲዮ ለመስራት ይናቀቼ። እና እስኪ እየመጣ ነው መሰለኝ። እስኪ እሺ እንዴት ነበር? ደህና ነህ? አንቺ ግን ዳቦ እንዴት አባት ነው ያለው? አዎ ካሜራ ላይ ልከና ብላ ካሜራው ላይ ጀመርሽው? አይ ካሜራ ያው ሰላም ቤተሰብ እንዴት ናችሁ? አዎ ሰላም በላቸው እስኪ። አዎ ትንሽ ጠፋ ነው ሰሞኑን። አዎ ጠፍተናል። እንደዛ ፕራንክ ምናምን አልኳችሁ ብለህ እኮ በዛው ጠፋ። አዎ እንግዲህ ፋሚሊ ፕራንክ አድርጊያት ነበር ከዚህ ባለፈ ቀን ነግሬሻችኋለሁ። አዎ ነግሬያችኋለሁ። እና ሽማግሌውም ተልኳል። አሁን እንግዲህ ከዚህ በኋላ ዘመድ እየጠየቀን ነው ማለት ያው ግን ጠፍተናል። እንግዲህ ለጠፋንበት ደግሞ በጣም ይቅርታ። ላይኩን እና ሰብስክራይቡን አዳራ እንዳትረሱ። ምክንያቱም የምንሰራው ስራ ትንሽ ውጤት እንዲኖረው እና እንድንበረታታ ለዚህ የእናንተ ድጋፍ እንዳይለየን እላለሁ። ይህን ይመስላል እንግዲህ ሀሳቤ። አዎ አሁን ምን መሰለኝ ያልኳቸው የቤተሰብ ፋሚሊ የእስራኤል ቤተሰብ ዳቦ ምናምን ይዘው እና የሆነ ስጦታ ምናምን ይዘውልን ሊጠይቁን ጎጆ ምናምን ብሎ ሊጠይቁን መጥተው ነበረ። ለዛ ነው እያወራኋቸው ነበርና እስኪ ያለውን ምስጋናም ያለውን ቤተሰብ ምን እንደተሰማህ ምናምን እንዴት ነው ምን እንደተሰማ ምናምን ቤተሰብ መጥቶ ሲጠይቅህ በቃ ያለውን ነገር እንድትነግራቸው ነውና እስቲ ምን ተሰማህ? እስቲ ምን እንጃ ብቻ ዛሬ እንዴት ደስ እንዳለኝ ነው የምልሽ። ደስ አለ ማለት የሆነ እንደዚህ ተሰምቶኝ አያውቅም እስካሁን። ያው ብዙም ትዳሩ ምናምን የለም፣ ቤት መያዝ ጎጆ መውጣት ምናምን ሰዎችን እንደዚህ ያስደስታቸዋል ብዬ ያሰብኩበት ቀን ነው ዛሬ ለመጀመሪያ ጊዜ። ከዛ ደግሞ ዘመድ ወደድኩኝ ዛሬ በጣም። ምን ዘመድ ኖረኝ አልኖረኝ ማለት ሲያንስ አይሰጠኝ ነው፣ ግን ዛሬ ሳያቸው ምናምን እንባዬ ነው የመጣ ምናምን። በጣም ነው የምወዳቸው። በዚህ አጋጣሚ ቪዲዮውን ሊያዩት ስለሚችሉ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ከቤት ከመጠየቅም በላይ ይሄ ትዳር መስመር እንዲዝ ያደረጉ ትልልቅ ሰዎች ናቸውና በተለየ ዘላለም እኔ እግዚአብሔር ውለታን ይመልስልን። እግዚአብሔር ነው እንጂ እኔ እንኳን አልከፍለውም። ስለዚህ ምስጋናዬን አቅርቡ አድርሱልኝ፣ ሼር አድርጋችሁ። ይሄን መስራትና በጣም ነው ደስ ያለኝ ነው። ደስ አለ እንዴ በቃ። አዎ በነገራችሁ ላይ ያው ቤተሰብ መጥቶ ሲጠይቅ ያለው ነገር በጣም ነው ደስ የሚለው። ማለት ምንም ቢሆን ፋሚሊ ነው
በቃ መጥቶ ጎጃችሁ ምናምን በቃ አነሰም በዛም በቃ የሆነ ሰው ጎጆ ሲያይ ደስ ይላል ማለት ይሄ በቃ የሆነ የደስታ ተካፋይም የሀዘን ተካፋይም ያው ፋሚሊ ነው። ግን ደግሞ በዛ የዘለለ መጥቶ አስቦ ምናምን ሰው ሲጠይቅ በጣም ነው ደስ የሚለው ነው። እኔ እውነት ለመናገር ደስ ብሎኛል። እንግዲህ ያው ደግሞ አክስቴ ናት እየተዋወቅኳቸው ነው እንግዲህ በዚሁ እና በቃ በጣም ደስ ብሎናል እውነት። እንዴ ደግሞ አክስቴ ደግሞ የደፋችውን ዳቦ አይታችሁታል? በላሽ ብለን በጣም ነው የሚጣፍጠው የምር ያምራል በጣም። እንደዚህ ሰው እንደዚህ ዳቦ ያዘጋጃል? አይ በጣም ያምራል እውነት። እኔ በጣም ነው የጣፈጠኝ እውነት። ቆንጆ ነው። አሁን ደግሞ ቤተሰቦቻችን እንግዲህ ጎረቤቶቻችን ጠርተን ዛሬ ባለ እግዚአብሔር ነው ስለ ባለ እግዚአብሔር እያልን ቢያንስ እንኳን ባይመጡ እንኳን ወስደን እንዘክራለን። ያው ይህን ይመስላል። ደግሞ ስጦታ ተሰጥቶናል። ስጦታ ይዘው ነው የመጡት። እስኪ ስጦታውን ደግሞ እስኪ ላምጣው እስኪ ስጦታውን እንግዲህ ልናይ ነው እንግዲህ ጋይስ ምን ይሆን እንግዲህ እናያለን። እና እንዴት ናችሁ ታዲያ? ሁሉ ሰላም ነው? ሀገራችን ሰላም ናት? ደግሞ ይመስላል እንግዲህ እንግዲህ ጋይስ በእርግጥ ከዚህ በፊት የነበረው ያልቀረጽ ነው እንጂ በጣም ኤክሰስ የሆነ በጣም ብዙ ስጦታ ላይ የመጣለን በጣም ብዙ እና እንደሆነ እናያለን እንግዲህ ከፈት ከፈታ ብለዋል። ያምራል በጣም አያችሁ ጋር ፋሚሊያን እንግዲህ ሳህን ነው እንግዲህ አይታችሁታል። ሳህን ነው እንግዲህ እንዴት አባቱን እንደሚያምር ቤታ በጣም የሚያምር እግዚአብሔር ያበተሳ በጣም ነው የምናመሰግነው። በዚህ አጋጣሚ በጣም እግዚአብሔር ያክብርልን ብለናል። እግዚአብሔር ይስጥልን። እንግዲህ ውለታ ደግሞ ምንድነው ስጦታ ውለታ መላሽ ያርገን እግዚአብሔር ይስጥልን። እኛን እንዳከበራችሁን ደግሞ እግዚአብሔር እንግዲህ ክብሩን ጸጋውን ያላብሳችሁ ነው ምን እውነት ወይ ስማን በጣም የሚያምረው እግዚአብሔር እውነት በጣም እናመሰግናለን ነው በቃ እግዚአብሔር ይስጥልን ነው የሚባለው። ሌላ ምንም አይባልም። እኔ አሁን ሱቅ ለመክፈት እያሰብኩ ነው። ሳልወሰብ አንድ ደርዘን በቃ እንግዲህ የሳን ፋብሪካ የሚፈታ እንዴ ልጁ ወደፊት ስለምንወልድ ልጅ ወልዳለን እንጂ ነው የምናሳልፈው። እውነት ግን ስታስቢው ምን ይሰማሻል? ወደፊት ስንወልድ ምናምን በሳህን ሳይሆን የሆነ ሰብሰብ ብለሽ በሞሰብ ነገር ምናምን ከበብ አድርገሽ እንደ ልጁ እንደ አባቶቻችን ደስ ይለናል። ያው በእርግጥ ያው ደስ የሚለውም እንደዛ ነው። ያው አሁን ላይ ምንድነው ይሄ እንጀራ ምናምን እንዳይተርፍ ምናምን በሚል ምክንያት እንጂ በፊት ድሮውን አባቶች ሞሰብ ምናምን እንትን ብሎ መርቀው ምናምን ካልበሉ ደስ አይላቸው። አሁን ግን ያው ግዴታ የሆነ እንትን እንዳይልስ ኢኮኖሚ መሰለኝ አሁን ግን እንዴት አይደል ደግሞ እንዳራሰው ደግሞ እንግዲህ ለፋሲካ ማለት ነው። ለፋሲካ ቤተሰቦቻችን ከእናንተ ጋር ተጠርተናል። እንግዲህ አጎቶቻችን ቤት እዛ እንግዲህ ቪዲዮ እንቀርጻለን። የዛኔ አስታውሱኝ እና በጣም ነው ደስ ብሏችሁ ማለት እኔን በዚህ ልክ አስቦኝ ያውቁ ነበር። ዱርዬ ነበር አንቺ ነሽ ዱርዬ ማለት አሸነፍሽ መሰለኝ አሸነፍሽ መሰለኝ ማለት ነው። ግድ ነው አንተ እንጂ እኔ ወጥሻለሁ። ሴት ልጅ ጥበበኛ ናት ይባላል። ቆይ በምንድን ነው እኔ እንጃ እንግዲህ ሴት ልጅ ጥበበኛ ናት። እግዚአብሔር የሰጠን ጸጋ ነው። የትኛውን ጥበብ ተጠቅመሽ ነው? አዎ እግዚአብሔር የሰጠን ጸጋ ነው ለሴቶች በሙሉ እንደዛ ስለሆነ እንግዲህ ማለት ልጁ እኮ አሁን ለምሳሌ ባዩልኛው ገረመው እኔን እንደዚህ ያስበኝ አሁን ትዳር ሲባል ትዳር ምናምን ቀውጠው ነበር። ኧረ እኔ መቼም ትዳር ግን ያው አንቺ መጣሽ። አንቺ እንግዲህ ሀሳቤን አሰረዘሽኛል። እንግዲህ ፋሚሊ ሀሳብን የምታስቀይር ሚስት ናት ያለችኝና እድሜና ጤና አብዝቶ ጨምሮ ተማምሮ
እንዲሰጥልኝ እናንተም የእናንተ ምኞት እና በቃ እዚህ ይመስላል። ብቻ በጣም ደስ ብሎናል። እውነት ለመናገር በጣም ነው የምናመሰግነው። በጣም እግዚአብሔር ያክብርልን። አሜን። እውነት በጣም ነው የማመሰግነው። እውነት እኔ በጣም ደስ ያለኝ እውነት ለመናገር እና እንግዲህ ያው ብድር አለብን እንግዲህ ብድር መላሽ አድርገን እንግዲህ እናመሰግናለን። በጣም ላይክ ስለምታደርጉን፣ ሼር ስለምታደርጉ፣ ስለምታበረታቱን በጥቅሉ በጣም እናመሰግናለን። በያሁኑ ወቅቱ ደግሞ የክርስቲያኖች የገና የፋሲካ ጾም፣ የሙስሊሞች ደግሞ ምንድነው ረመዳን ጾም ነው። ጾሙን እንግዲህ የበረከት ያድርግልን። ሀገራችንን ሰላም ያድርጋት። ሀገራችን ኢትዮጵያ ሰላም ያድርግልን። እና በጣም እናመሰግናለን ቤተሰቦቻችን። እስከዚያው ሰላም ቆዩልን። በጣም እናመሰግናለን። ቻው። በቃ ሰላም ቆዩ። ባይ ባይ።